ሁላችንም ፎጋሪ ነን። ፎጋሪና ፎካሪስ መሃል ስም አንድ ፊደል ነው። ልዩነትን የሚያመጣው ግን ሁለቱም ምስለ ወግ ነው። ጥልቅነት የጎደለው ውሃ ውስጥ መስመጥ። ሰላም ጤና ይስጥልኝ ውድ የፒጃማ ቲዩብ ተከታታዮች እንደምን ቆያችሁ? ዛሬ ለእናንተ አሪፍ ያልኳቸውን ቪዲዮ መረጥ አድርጌ ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁት በድጋሚ እንድታገኙት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ለብዙ ሰዎች እንዲዳረስ ሼር ማድረጋችሁን አትዘንጉ ማለት ነው። በዛሬ ቪዲዮ ነገር በቃ ልጅ አንቺ አያሲ ደፍሮሽ ባልሽ ጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በእንቀጥሎ አመት 29 አመት ነው ምናምን ነገር መጣፍ ይጣልልሽ እና ሁለት ነገር ነው። ወይም ጣፉን ይሸጥልሽ ነው ሲቀጥል ደግሞ ይዲና ለየትኛው ወጥሽ ነው ይዲና እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን ይረባረውብሽ አንድ ጭቆ ብቻ ላይ አጨብጭው ምን ችግር አለብሽ ማለት ነው። ድሪሟ መከተሯ ጥሩ ነው፣ ግን ልጅነቷን ጠብቅላት። ልጅ ናት ገና። ልጅነቷን እየጠበቅ እነዚህንና ሌሎችን ቆንጆ ቪዲዮዎች መረጥ አድርጌ አምጥቼላችኋለሁ። እናንተም በጨዋነት አስተያየት ማስቀመጥ ትችላላችሁ፣ እኔም መልስ ሰጣችኋለሁ ማለት ነው። ወደ ቪዲዮ ኮሜንቶች ግን ተቆጥባችሁ በሳቅ ልደፉኝ ነው እንዴ? ማን ያነብላችኋል? ለማንኛውም እዚህ ጋር አንዷ ቀበጣለች። ቪዲዮን አይተን እንመለስና እንደተለመደው ኮሜንቷን እንገርባለን። የትም እንዳት ሃይ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም የወደድኩትን የፀጉር ስታይል ላሳያችሁ። አንደኛው ይሄ ራሱ ነው። በጣም ነው የወደድኩት። ይሄን አየስ ከየትኛውም አለባበስ ጋር ይሄዳል። ሁለተኛውን ደግሞ ላሳያችሁ። እና ሁለተኛው ደግሞ ሆነው ለሁለት እናካፍለውና በዚህ መልኩ ካካፈልነው በኋላ የኋላው ይለቀቃል ማለት ነው። የፊቱን በዚህ መልኩ ካሳያዝን በኋላ የኋላው ይለቀቃል ማለት ነው። በጣም ነው የወደድኩት ይሄን ስታይል። ደግሞ በዚህ መልኩ የኋላው ይለቀቃል ማለት ነው። በጣም ነው የወደድኳቸው እነዚህ ስታይሎችን። እናንተ ሞክሯቸው፣ በጣም ነው የምትወዱት። ባይ ይለቀቃል ስትይ ሆፕ ላይ ዜማ አለው። ኧረ ተውኝ። ይበለኝ የአካል ጉዳተኛ ፓኬጅ ገዝቼ ወራካሎ እናቱ ቀስ ብለሽ አበጥሪ አጠገቤ ተኛ ሰው አትሳቂ ይፈታል። ብታስነጥስ ደግሞ ወደ ውስጥ ነው እንደልቅቅሽ ጽፉን የለ እንደ ይመጃጅና በቃ እኔ ዋስ ልሁን ልቅቅ። ኧረ ተውኝ። ሶስተኛውን ወንዝ ላይ ልቅቅ። ኧረ ወይኔ ጦስ። ኧረ ተውኝ። ይመጃችሁ። ይሄማ በጄል አይደለም በጥይት ማለት እኮ መጀመሪያ ላይ ቪዲዮን ከፍቼ ወደዚህ ዞር ያለው ማለት ነው። አይ እንዴት ናችሁ ምናምን ስትል ነው ቀበጥ ያለው የኮሽ ማጥሪያ መሰለ ፀጉር ይዛ ይፈታል ይለቀቃል ትላለች። ይፈታል ይለቀቃል። እሺ ነሰነሰችው፣ በጣም ወረደ።
እኔ እርግጠኛ ነኝ ይሄ በምንም አይተኛም ልክ እንዳለው ማለት ነው። ግን ኮንፊደንሷን ሳላደንቅ አላልፍም። ነሰነሰችው። አሁን ለፀጉር ቅባት ማስታወቂያ ምናምን ከፈለጋችሁ 5000 ይበቃሻል? እሺ ያው አሁን አስገባል። እዚሁ ጠብቂ። ያው አስገብቻለሁ 5000። ኧረ ተይው ምስጋናው ምንም አያስፈልግም። ደላቺ ወይዬማዬ አባዬ ምን ሆነ? የመድኃኒት መግዣ ስንት ብር? 10000? እሺ የለኝም ግን እፈልጋለሁ። እሺ እፈልጋለሁ። እሺ እኔ የምልህ ያ አላርጉልኝ ቸግሮኝ ነው የምታዩኝ። አላርጉልኝ እንዴ 5000 ሰጠ ብለህ እዚሁ 10000? እኔም እፈልጋለሁ 10000ውን እያለ ነው። ያልገባኝ ቆይ ቲቸር ማለት ነው ሐዋሪው አምፓይ ታንኪ ኤንዲ ብሎ አይደል እንዲያስተማሩን? ቆይ እንደዚህ አይደል እንዴ ብሎ ያስተማሩን? ሰው ሰላም ሲላችሁ ሐዋሪው አምፓይ ታንኪ ኤንዲ አለቀ። ለምንድን ነው እንዲያርጌ ሰላም ተሳቀር ጥጥ ብላችሁ ብታዩ? እንዲህ ነው የተማርኩት። ቲቸር እንዳስተማሩኝ እዛው ላይ ነኝ። ነቅነቅ እንኳን አላልኩም። ሃይ ሃው አልልም። ስለዚህ እንከባበር ወይንም እኔ ፍጥጥ ብዬ ካዩዋችሁ አልገባኝም ማለት ነው። በቃ ትኩር ብዬ ካዩዋችሁ አልገባኝም። አታፍጡብኝ እንዴ። በዛ ላይ ደግሞ በተለይ እኔ ሰለችኝ። የሆነ ሱቅ ስንሄድ የሆነ አበሻ ሱቅ ሆነ ምን ሱቅ ሄዳችሁ በእንግሊዘኛ የምታወሩ አበሾች ነበረ። እንከባበር፣ በአማርኛ አውሩ። አታስበሏታ እንዴ። እኛም እንደዛ ነው የተማርነው። እዛው ነን፣ አልተንቀሳቀስንም። እኛም እዛው ነን። አይም ፋን ታንኪው በቃ እኔ በዝ ተቀጣው አጓሮኔ ያልኩት አንተ ሰው አጓሮኔ ያልኩት ነው ምለው። የኔ አልቅመም ተጨመረ ስሜንም ልቀይር አስቤያለሁ ማለት በርበሬ እንዴ አንተ ልተው በቀዲ ባሩነ ታታው አይ ኮሮሪማ ብትይ አይሻልም? በርበሬ ማሪፍ ስም ነው። ኮሮሪማ ይሻላል። በጣም የተወደደ እሱ አይደለ? ዶንኪ ቲዩብ ሰሞኑን የደረሰበትን ሁላችንም ሰምተናል። እውነት እኔ በጣም አዝናለሁ። ዶንኪ ቲዩብ የግለሰብ የራሱ ብቻ አይደለም፣ በጣም ብዙ ነገር ነው የሚሰራው ለሀገር እና እስኪ ትንሽ እንስማውና እንመለስበታለን። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች ሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ያ እና እንደሰማነው ነው። በጣም ነው የሚያሳዝነው ሸቱ። እንደዚህ አይነት ኪሳራ ለሱም
አብሮት ለሚሰሩ ሰራተኞች በተለይ በጣም ለብዙ ሰዎች የስራ እድል ፈጥሯል አሁን እንደተናገረውና እነሱም አይተናቸዋል ቪዲዮም። በዛ ላይ ደግሞ ቪዲዮ ለመቅረጽ ስንት ቀን ፈጅቶ 10 ቀን ቀላል አይደለም። 10 ቀን ፈጅቶ በወር አንድ ቪዲዮ ነው የሚለቀው ማለት ነው። አንድ ቪዲዮም ላይለቅ ይችላል። ከዛ የሚመጣው ገቢ ደግሞ ለዚህ ሁሉ ሰራተኛ እሱ ጋር የሚሰሩ ሰራተኞች በጥቂም ከምግብ ሰሪ ጀምሮ የሚከፈላቸውን እንደጠቀሰው ነው። እና በጣም ሁላችንም ልናበረታታው ይገባል። እነዛ ሰዎችም እንዳይበተኑ ለነሱም ለሱም ስንል ሁላችንም ከጎኑ ብንሆን እላለሁ። እኔም ከጎኑ ነኝ። አዎ ልክ እንደዚሁ ደግሞ አንድ እህታችን ጥቃት ደርሶብኛል ብላ ድምጽ ሁኑ ብላ ወደ ሚዲያ መታለች። የሳሚ እናት በቲክታክ በተለያዩ ድረገጾች ምናቃት ናት። ጎበዝ ጠንካራ ልጅ ናት እና እስኪ የገጠማትን እንስማና እንመለስበታለን። በገዛ አያቴ ተደፍሬ ነው የወጣሁት። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ብዙ ጠባሳ አለ። ራሴን ለማጥፋት የሞከርኩ ብቻዬን ስለምኖር ከልጄ ጋር ያው በተፈጠረው አንዳንድ ግጭት አንዳንድ ሰዎች የራሳቸውን ስህተት ለመደበቅ ሲሉ ሰው የሚጎዱ ሰዎች አሉ። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና እኔ ያጋጠመኝ እንደዚህ አይነት ሰው ነው እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም፣ ግን በቃ ሌላ ፐርሰናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ የቀረብኩት። ያው በስራ አወቅኩት፣ ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘን ቁጥር በጣም አቢዩዝ ያደርገኛል ምናምን። እዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆች እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ ይሄ ሁሉንም ነገር በኃይሉ በዝናውና በገንዘቡ የሚያደርግ ሰው ስለሆነ ለሱ ሁሉም ነገር ኖርማል ነው እንጂ የጸብ ቫይብ ምናምን የለውም። ግን ሌሎች ሴቶችንም እንደዚህ እንደሚያገኛቸው ምናምን ስለማወቅ ይህን ነገር ማቆም አለብህ እና አንተ በቃ እንደ ስምህ አይደለህም፣ ህሊናህን የሸጥቅ ሰው ነህ ምናምን በቃ እንደዚህ አይነት ነገር ተናገርኩት በአጋጣሚ ስናወራ ማለት ነው። እና እኔም ስቀርብ ለመጀመሪያ ጊዜ በቃ ጥሩ ሰው መስለኝ ነበር ምናምን፣ ግን በተቃራኒ ሆነው ምናምን ነገር እና ስለ ሌሎች ሴቶች አይመለከትሽም፣ ግን አንቺ መኖር ከፈለግሽ እችን ትንሽ የህፃን ልጅ ማሳደግ ከፈለግሽ አርፈሽ መቀመጥ አለብሽ ምናምን አይነት ነገር እና በተገናኘን ጊዜ ደግሞ ሳልፈልግ እንደ መድፈር ሙከራ ሁላ አድርጎብኝ ነበረ እና በትግል ምናምን ነው ከላይ ላይ ያነሳሁት እና ያንን ነገር ምናምን አንስቼበት ነበረ። የዛኔም ሳገኝክ ምንም ነገር ማድረግ እንደማልፈልግ እየነገርኩ እንደዛ ስትታገለኝ ነበረ እና ሸንቴን በጥሮኛል ምናምን ነገር እያልኩት ምናምን ነገር ሂጂና የፈለግሽበት ሽኝ ምናምን እና በጣም ትልቅ ስም ያለው ሰው ነው እና ምን ያህል ሴቶችን እንደዚህ አቢዩዝ አድርገሃቸዋል፣ ምን ያህል ሴቶች አምነውክ በእንደዚህ አይነት መንገድ አልፈዋል ምናምን እና አሁን ራሱ ይህን ፖስት ያደረግኩትኝ እኔ ማለት ሚዲያ ላይ ያውቃሉ፣ ቲክቶክ ላይ ብዙ ሰዎች ያውቃሉ
የመጣሁበት መንገድ ቲቪ ላይ ምናምን ሆስት አደርግ ነበረ፣ መቄዶንያ ሰራ ነበር ምናምን እና በሰራቸው አጋጣሚዎች በሙሉ አቢውስ ስደረግ ነው የኖርኩት ህይወቴ ሙሉ እና የሆነ ስራ ጀምራለሁኝ እዛ የስራ መንገዴ ላይ በቃ እንደዚህ አይነት ነገር ያጋጥመኛል ምናምን ከዛ አልፈዋለሁ ምናምን እና በቃ ይሄ ሴት መሆኔ እስከሚያስጠላኝ ድረስ ምናምን ለምን እና በቃ የሆነ ይሄ ሰሞን እንደውም በቃ ሳለቅስ ነበረ እና በቃ በእንደዚህ አይነት መንገድ ደግሞ ትፈራለህ። አንዳንዴ ሴቶች እንደዚህ ተደረጉ እንደዚህ ሆኑ ምናምን ሲባል ሚዲያ ላይ ትሰማለህ። ወጥተህም እንዳትጋፈጠውም ትፈራለህ ምናምን። ልጅም አለችኝ በቃ እንደ ሴት በጣም የፈራሁበት ሳምንት ነበረ። በጣም ነው የምታሳዝነው። በጣም ግን ልትፈሪ አይገባም። አሁን እኔ እግዚአብሔር ካንቺ ጋር ይሁን። እንደውም ነቅተሻል፣ ቶሎ ነቅተሻል። ከዚህ በኋላ ብትዘገይ ብዙ ነገር ሊደርስብሽ ይችል ነበር ማለት ነው። አየሽ አንቺ ዛሬ በመውጣትሽ ያን ሁሉ ያሳለፍሽውን ችግር ለኛ ማካፈልሽ፣ ሚዲያ ይዘሽ መምጣትሽ ትልቅ ነገር ነው እንደኔ ማለት ነው። እና ልትፈሪ አይገባም። የሰውየውን ማንነት መናገር አለብሽ። ምን ያስፈራሻል እንዴ? አሁን እኮ ደፍራሽ ሚዲያ ላይ መተሻል። በዛ ላይ ደግሞ ህግ አለ። ህግ እያለ አንቺ እስከ ዛሬ ድረስ ራሱ ሳትናገሪ መቀመጥሽ ትልቅ ጥፋት ነው። የእውነት ነው የምልሽ። እና አሁን የሆነው ሆኖ ከቤተሰብ ጀምሮ ነው እንደዚህ አይነት ነገር የደረሰብሽ። ስለዚህ እኔ እንደኔ ህግ የያዘው ጉዳዩ አልፎ ተርፎ ደግሞ ሳትዘገይ ወደ ሚዲያ መተሻል። የሰውየውን ማንነት ተናገሪ። አንቺ ለምን ትሸማቀቂያለሽ? ለምን ያብሰለሰልሽ ትቀመጫለሽ? ለምን? ምንም እኮ አላጠፋሽም። አንቺ ነሽ ተበዳይ። ስለዚህ እኔ እንደኔ የሰውየውን ማንነት ተናግረሽ እፎይ በይ። በቃ ለምን ታስቢያለሽ? እሱ ባጠፋው ለምን አንቺ ትጨነቂያለሽ? ትክክል ይሄ ነገር ደርሶብሽ ከሆነ የሰውየውን ማንነት ተናገሪ። ልጅሽን በሰላም አሳድጊ። ለምን ሰው ያሳድጋል ልጅሽን? መሳቀቅ የለብሽም። እንደኔ ግን በዚህ ሐሳብ ላይ ብዙ ሰዎች የተለያየ ነገር እየሰጡ ነው። የተለያየ አይነት ነገር ከነዛ ውስጥም አሁን አሳያችኋለሁ። አንዱ ለምን የሰውየውን ማንነት ማትናገሪ ከሆነ ይሄ ጉዳይ በትክክል አልደረሰባትም፣ ስም ፈልጋ ሊሆን ይችላል የሚሉ አንዳንድ የሚወረወሩ ቃላቶች ስላሉ አንቺ በራስሽ የደረሰብሽን ተናግረሻል። የሰውየውን ማንነት መናገር ያንቺ ድርሻ ነው። የሰውየውን ማንነት ተናገሪ፣ ነፃ ሁኚ። በቃ እስኪ ይሄንን አስተያየት ደግሞ እንስማና እንመለስ። እቺ ልጅ እንግዲህ እንደምታዩት በራሷ ቲክቶክ ገጽ ላይ መጣንትና አንድ በጣም ታዋቂ የሆነ ሰው ጾታዊ ጥቃትና በልጄ እያስፈራራኝ ነው ምናምን ስለሆነ አንድ በሞሎና በማምና ጓደኛዬ ነው የሌጋል ፖስት ያደረኩት ያገ ከተፈሰደ ደናል የሚል ነገር ነው ይዘቱ። እሱ ብቻ አይደለም። ከዛ በኋላ ምን ታለች? ሴፉ የሬዲዮ ጣቢያ ላይ ደግሞ ትደውልና ደግሞ አያቴን ይገፍሩ ነበር ምናምን ታለች። ከዛ ፊት ደግሞ ቃና ቴሌቪዥን ደግሞ አይቻለሁ። ቃና ላይ ደግሞ ሄዳ ባሏ የልጇ አባት እንዴት እንደጥሏት እንደደባትና እንዴት ተቃይታ እንዳለፈች ነው የሚናገረው። እኔ በጣም የሚገርመኝ ነገር አሁን ላይ የምጠራጠረው ነገር ምንድነው? ቆየው ራሱ እያስፈራሽው እንዳይሆን ነው እንዴ? ቆየው ራሱ እያስፈራሽው እንዳይሆን ሆን ብለሽ የሆነ ቪዲዮ ይዘሽበታል። ቆየው ታዋቂ ነው ምናምን ነገር በቃ እንጂ አንቺ አያት ሲደፍሮሽ ባልሽ ሊጥሎብሽ ሄዶ አሁን ወንድ ደግሞ አስፈራርቶሽ ደግሞ በሚቀጥለው ዓመት 29 ዓመት ነው ምናምን ነገር መጣፍ ይጣልልሽ እና ሁለት ነገር ነው። ወይም ጣፉን ሸጥልሽ ነው ሲቀጥል ደግሞ ይዲናል የትኛው ወጥሽ ነው ይዲናል እንደዚህ አያትሽ ባልሽ የሆነ ታዋቂ ሰው ምናምን ይረባረውብሽ አንድ ጭቆ ብቻ ላይ አቀብጨው የሆነ ችግር አለብሽ ማለት ነው። እኔ የሚታየኝ እንደዛ ነው። ስለዚህ የቤተሰብ መስተጋብር አጣፍሽ አያትና ልጅ አሬ ሊፈጠር ይችላል። ግን አንቺ በምትይበት እንደዚህ ባልሽ አሁን ሌላ ሰው ወራ እና አላመንኩበትም። ማለት የራሱን አስተያየት ጻፉ እዚህ ላይ ኦፕራውን ፍሬዎች ነው ኦፕራ እንደዚህ ተሰማው ባይደው በእነዚህ ነገር ሚዲያ ላይ ተሽመጡ አንዳንድ ምናምን አቀንቃኝ ተሽመጡ አቀንቃኝ ምናምን ባሉ ሰዎች የተወሰነ ሰዓት ይጣበረውላቸው የታወቀ ነገር ነው እንጂ መሀል አዲስ አበባ ከተማ ላይ ቁጭ ብለሽ ለ500,000 የቀረበ ፎሎወር ይዘሽ የሴቶችና ህፃናት ጉዳይ ሚኒስቴር ባለበት ሀገር ፖሊስ ባለበት ሀገር ላይ የገጠር ሴት እንኳን መብቷን በምታስከብርበት ሀገር ላይ አንቺ መጥተሽ እንደዚህ ሌላ ተረተታ አታውሪብን። እሺ ሼር ኮፒ ሪፖርት ያደርጋችሁ አድርሱላት። አመሰግናለሁ። እንዳያችሁት ነውና እኔ እንደ እህት የምመክርሽ እውነቱን አውጪ። እውነቱ ያለው አንቺ ጋር ብቻ ነው። ስለዚህ
ልጅሽንም በሰላም አሳድጊ፣ የሰውየው ማንነት አጋልጪ፣ ምንም አትሆኝም። ሚዲያ ላይ ደፍረሽ እስከመጣሽ ድረስ ምንም አትሆኝም። ለምን ይሄው ይሄንን እነዚህን የመሰሉ ቪዲዮዎች እና ሌሎችም በጣም ብዙ ቪዲዮዎች በተቃራኒ እየመጣብሽ ነውና ፈጥነሽ ቶሎ ሰላምሽን ብታገኝ ይሻላል ባይ ነኝ። አይዞሽ። ኖ ኖ ኖ ኖ እኔ የምለው ስፖኪውን ሰሩላት። ማርሹን ረሳችሁ እንዴ? ውዶቼ ማሮቼ ካይኒ ጠብቃችሁ እሱ ፋንታው ፍቅር ማለት ተመቸ። ፍቅሩና ፍቅርታ ፋንታውና ምሪንዳ ወይ ደግሞ ኮካ። ከዚህ በፊት ኢንስታግራም ላይ ቃሉ ቡቲክን እናቀዋለን። የተወሰነ ጊዜ ጠፍቶ ነበር። እንደውም ኢንስታግራም ከሱ ጋር መስራት ፈልጎ መልስ አልመለሰም ምናምን ሲባልና በጣም አሪፍ የሆነ ዲዛይነር የሚወጣው ልጅ ነውና አሁን ደግሞ ከኢንስታግራም ጋር ኮላብ አድርጎ አሪፍ ስራ ይዞ መጥቷል። ስኪል ጋር ኳሱን በተመለከተ ነው የሰራው። በጣም የሚገርም ነው አይደለ? ለኳሱ በቂ የሆነ በቃ ኳሱን የሚገልጽ ማለት ነው። እሷ ራሷ አልቻለችም ፎቶ ማንሳት። የምታወቂያ ፎቶ አፉን ዘግቶ ነው ፈገግ በል ሲባል አስብ። የጥርስ ማስታወቂያ። ብዙዎቻችን የምናውቃት አርቲስትና ቲክቶከሯ ያለ መግባባት በመሃላቸው ተፈጥሯልና እስኪ እንስማት። የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱ በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ። አንቺ ጀግና ነሽ፣ በጣም ጀግና ነሽ። ታማኝ ሰራተኛ ራሱ አግኝተሽ ልጅሽን ትተሽ ሄደሽ መስራትሽ በጣም ጀግና ነሽ። ልትኮሪበት ነው የሚገባው። በፍጹም ልታፍሪበት አይገባም። ልትኮሪበት ጀግና ነሽ። እንደውም በጣም ታጠነክርሻለች። በርቺ ነው የምለው። በጣም በርቺ። አዶናይ ወላሂ አንተን ሸሚዞ ነው እንጂ እህት በጣም ስርዓተ ውስጥ ያለውን ነገር የተናገረችው ውስጥ ያለውን ነገር ማለት ነው። ስንት ጊዜ ነው ይሄን ነገር መናገር የፈለኩት ገብቷቸዋል። እና እውነቷን ነው። ልጅቷ እንደድሜው አይደለችም። እንደዚህ እንኳን ነበረችም ጋይስ። ከትግራይ ስትመጣ እንደዚህ አልነበረችም። አዶናይ ነው ያጠፋት። አዶናይ ፌመስ ላርጋት ብሎ ማለት ነው እያጠፋት ነው። አዶናይ ፌመስ መሆኗ ጥሩ ነው፣ ድሪሟ መከተሯ ጥሩ ነው። ግን ልጅነቷን ጠብቅላት። ልጅ ናት ገና። ልጅነቷን እየጠበቅ እየገራክ ምናምን ነው ፌመስ ማድረግ ያለብህ ልጅቷን። ላይክ ፌመስ ልታረጋት ከፈለክ ማለት ነው አንደርስታንድ እናረጋለን። ግን አት ዘ ሴም ታይም ልጅነቷን ጠብቅላት። ልጅ እንደ ልጅ ሲሆኑ ደስ የሚለው
አሁን እንዲምትነቃነቀው እንዲምትገለባበጠው ነገር በሷ እድሜ አያምርም፣ ያስጠላል፣ በቃ ይዘጋል። ገብቷል? አያምርም፣ ያስጠላል። እንኳን በእኛ ካልቸር አለም ጋይስ፣ በእኛ ካልቸር ብቻ ነው አለም ይመስላችሁ። በምንም ካልቸር ላይ ዲሰንት የሆነ ቤተሰብ ያያረግም። እዚህም በዌስተርኑን ብትመጡ በዩሮፕን ብትመጡ የትም ዓለም ላይ ዲሰንት ፋሚሊ ያሳደገው ልጅ እንደዚህ አይሆንም። የእውነቴን ነው የምነግራችሁ። ፍሪደም እንደ ውጭ ሀገር ፍሪደም ነው ብላችሁ የምታስቡ ከሆነ ማለት ነው ይሄ ፍሪደም አይደለም። ልጅ በእድሜው ሲያድግ ነው ደስ የሚለው። በሷ እድሜ እዚህ ሀገር የእውነቴን ነው የምላችሁ ዲሰንት ፋሚሊ ያሳደጋቸው እስቲል ከአሻንጉሊት ጋር ይጫወታሉ። እግዚአብሔርን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። በሷ እድሜ እዚህ ሀገር ዲሰንት ፋሚሊ ያሳደጋቸው ልጅነቷን እየተቆጣጠሩ ያሳደጓት በሷ እድሜ ያለሽ ልጻን ገና ስቲል ዶሊ ጋር ይጫወታሉ። ገና በካራክተሮች ነው እነሱ በሚወዱት ካራክተሮች ይጫወታሉ። ኖት ቂጣቸውን ምናምናቸውን ጉናቸውን እንዲያምታቱም እግዚአብሔርን ነው የምላችሁ። ዶንት ጌት ሚ ሮንግ ስላልኩ አዶናይ ልጅነቷን ጠብቅላት። አይኖ ፌመስ ልታረጋት ፈልገሃል ምናምን፣ ግን ከእድሜዋ ጋር ከእድሜዋ ጋር ሂድላት። እድሜዋን ትጠቀምበት። እውነቷን ነው ልጅቷ በዚህ እድሜዋ ማለት ነው ሁሉን ነገር ከጨረሰች በእድሜዋ ምን ልታረግ ነው ብላለች። እውነቷን ነው። በእድሜዋ ምን ልታረግ ነው ያልቀባታል ሁሉ ነገር ገብቷል። እና እየገራሃትም ፌመስ አርጋት እኛ ገባንም፣ ግን እየገራሃትም በእድሜዋ አሁን እነዛ ልጆች ጃኒ ያቀረበቻቸው ልጆች ማለት ነው ዲሰንትነታቸው ጋይስ ኖቲስ አርጋቸዋል ዲፈረንታቸውን። አዶኒ የቱና ያሳደጋት ልጅ ሲያቀርባቸውና ጃኒ ደግሞ ሁለቱ ልጆች ኢንተርቪው ያደረገቻቸውን አይታችኋል። እንደው ዲፈረንታቸውን አይታችኋል ጋይስ፣ ልዩነታቸውን ኖቲስ አርጋቸዋል። የነሳ ዲሰንትነት እንዴት ደስ እንደሚል ማለት ነው። በቃ የእውነት እድሜያቸው ናቸው። ፌመስም መሆን ቢፈልጉ የሆነ ነገር ቦታ ላይ መድረስ ቢፈልጉ ግን ሲያወሩ ራሱ የእውነት እድሜያቸው ናቸው። እዚህ ጋር ደግሞ ስትመጡ የአዶኒ ያሳደጋትና እህቱ አዶኒ ያሳደጋት እንኳን ደሃ ልጅ ስለሆነች ታስታውቃለች። የአዶኒን እህት ለመከተል ነው የምትሞክረው እንጂ እንደ አዶኒ እህት እንደዚህ እንዴ የአዶኒ እህት እኮ የሚሰራትና ያሳጣት ጋይስ እንዴ እንደ እድሜው ያሳድጋት። እግዚአብሔርን ነው መልክ እና በጣም እቺ ልጅ የተናገርሽው ልጅ እኔ ውስጤ ያለው መናገር የፈለኩትን ነገር ነው የተናገርሽው። አዶኒ ዞር ብለህ እህትህን ያት። እህትክ ያሳደግካትንም ልጅ እየቀየረቻት ነው። እያቸው በደንብ ያሳደግካት ልጅ የምታሳድጋት ልጅ ትንሽ ግራውንድድ ናት። እሷን እየተከተለች ግን እየተቀሰም ደግሞ ወደ እሷ እየሄደች ነው። ወደ እህትን እየተከተለች ስለዚህ ሁለቱንም የምታሳድጋትም ልጅ እህትም እህት ናት፣ የምታሳድጋትም ልጅ ከእግዚአብሔር ፕሮሚስ ወስደ የምታሳድጋት ልጅ ነህ። ሁለቱንም እኩል ልጅነታቸውን በማይነካ በማይጎዳ መንገድ ፌመስ አርጋቸው። እኛ ገባንም ፌመስ ይሆኑ፣ እኛም ደስ ይለናል ፌመስ ቢሆኑ፣ ግን እንደ እድሜያቸው ይሆኑ። በጣም ነው የሚያስጠላ ያለ እድሜያቸው ሲሆኑ። አዎ እኔም ከዚህ የተለየ ሐሳብ የለኝም። አዶናይ በኋላ በጣም ነው የሚቆጨው። እውነት እነዚህ ልጆች እኮ በጣም ገና ትንሽ ልጆች ናቸው። እንዴት ነው የሚያድጉት? ኢትዮጵያ ውስጥ ነው ተወልደው ያደጉት። በውጭ ሀገር ነው የተወለዱት እንኳን እንዳይባል ውጭ ሀገር የተወለዱ ልጆች እንኳን እንደነሱ አይሆኑም። እሱ መጀመሪያ የት ነበር አዶናይ ራሱ አሁን ነው እውቅናን ያገኘውና የራሱን የህይወት ታሪክ ሲያካፍል ነበር የነበረበትን ጎዳና እስከመውጣት ምናምን አይደል። እንደዛ አይነት ህይወት አሳልፎ ዛሬ ፌመስ ሆኗል። አዎ ግን እህቶቹን ደግሞ ፌመስ እንዲሆኑ ከፈለገ በእንደዚህ አይነት መንገድ ባይሆን የሆነ ለሌላው ሰው ትምህርት በሚሰጥ መንገድ የሆነ ጥሩ ነገርን ይዘው ቢመጡ ጥሩ ነው ብዬ አስባለሁ እኔም። እና አዶናይ ይሄን ነገር ብታስተካክል ጥሩ ነው። በጣም መረን ለቀዋል። በጣም በተለይ እህቱ እናንተ ምን ይመስላችኋል? እስቲ በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። በድጋሚ እስከምንገናኝ መልካም ጊዜ። ቻው።